ስለ ቤተሰቡ የማያስብ ሰው ሃይማኖቱን ከካደ ይልቅ የከፋ ነው ይላል። ይሄን ያዙ እስኪ። ስለ ቤተሰቡ የማያስብ በሉ ሃይማኖቱን ከካደ የከፋ ነው። አዎ በእውነት ምክንያቱም ወዳጅ መስሎ የሚጎዳ ስለሆነ እሷን አለ እኔ የለም እንዲህ ታደርጋለች ብዬ ከሃይማኖት ባለያት ይቺስ ተማራ እግዚአብሔርን ክዳ የምትሄድ ነፍስ አታሳዝናችሁም አላቸው። ለድሃ አደጉ የሚፈርደው እግዚአብሔር ስለዚህች ብሎ እኔ ባልበቀል እሱ በሰማይ የሚበቀላት አይመስላችሁም? ተው እንጂ ወንድሞቼ አላቸው። ግድ የለም አሉ አባበሉት። ባይሆንለት ቴዎፍሎስም ሄዷል። ኤጲፋኒዎስ ግን አብሮት ቆይቷል። እየተመካከሩ ቆዩ። በጣም ብዙ ሲቆዩ አውዶክሲያ ነገር ሰርታ እንደም ሁለቱን አጣላቻቸው። አሁን እኮ ቆስጠንጥንያ መኖር ጀምሯል። እንዲያውም ዮሐንስ አፈወርቅን አውግዞ ኤጲፋኒዎስ ቆስጠንጥንያንና ቆጵሮስን ደርቦ ይዟል እያለች ትናገራለች። አይ ወንድሜ የለም እንግዲህ ይቺ ሴት እንዲምትተው አይደለችም። ከዚህ በኋላ ነገሩን ታከፋዋለች። ያደረባት ሰይጣን ወደ በቀል ይወስዳታል። ይቅርብህ አለው። እምቢ። የመጨረሻ እድል እንዲሞክር ኤጲፋኒዎስን ጠርታ እንዲያለችው ትሰማኛለህ? ዮሐንስ አፈወርቅ ግዝቱን ካላነሳ እኔን ካልመለሰ በስተቀር የቀደመው የመከራ ዘመን ይመለሳል። የኖዲዮቅልጥያኖስ ዘመን አብያተ ጣዖታት አስከፍታለሁ፣ አብያተ ክርስቲያናትን አዘጋለሁ፣ በክርስቲያን ምእመናን ላይ በዘመን የመከራ አጸናለሁ አለችው። እንዲህ ብላለች አለው። ትበል አይሆንም አለ። እንግዲያውስ አዝኜብህ ሄጃለሁ አለ። አዝኜብህ ሄጃለሁ። አይ ጥለኝ እንዳትሄድ አለ። አዝነ ጥለኝ የምትሄድ ከሆነ እግዚአብሔር ያዝንባል፣ በሰላም አትገባም። እንዲያውም በመንገድ አንበሳ ሰብሮ ነው የሚገልህ አለው። ከአውሬ ትጣላለህ አለው። ቅዱስ ኤጲፋኒዎስም ዞረና እኔን ነው በመንገድ አውሬ ገሎ የምሞተው አለው። አዎ አንተም ትጋዝና በዚያ ነው የምትሞተው አለው። ነገሩ ጥል ይመስላል። ጥል ሳይሆን ግን ብቃታቸውን የገለጠው አንዱ እንዴት እንደሚለይ አንዱም እንዴት እንደሚለይ እግዚአብሔር የወደፊቱን ለሁለቱ ገለጠላቸው። ኤጲፋኒዎስ ከዛ ተነስቶ በመንገድ ሲሄድ በመንገድ አውሬ ሰብሮት በዚያ ሞተ። ኋላ እንዲያውም እሱን የሚጠሉ ሰዎች እንዳይቀበሩ ሁሉ ከልክለዋል። መዓዛው ግን ለወራት ከቆየ በኋላ አክብረው ወደ ቆጵሮስ ደሴት ወደ ሀገረ ስብከቱ ወስደው በሰላም ቀብረውታል። ያን ጊዜ እንዳልሰማ ስታውቅ የውሸት ሌሎችን ዮሐንስ አፈወርቅን በትምህርት የማይቀበሉ በምንፍቅና የሚኖሩትን ሰብስባ ቅዱስ ዮሐንስን አስወገዘችው። እንዲያውም ከዚያ ወደ ደሴት ሁሉ አጋዘችው። አርቃዲዮስ ይህን ሲሰማ ተናደደ፣ ተቆጣ። ሚስቱን ተቆጣ ነው ዮሐንስ አፈወርቅን መለሰው። ድጋሚ የማይመልሳት ቢሆን ሁለተኛ ማግዘዋለች። ከዚያ ኋላ መከራው ሲጻናበት ከዚያ አርፏል። ትላንትና ቤተክርስቲያን እረፍቱን ተዘክራለች። እግዚአብሔር አምላክ ግን ይችን መከራ ያጸናችበት በስደትም ደግሞ ቅዱስ ዮሐንስ አፈወርቅን ያስጨነቀችውን ታላቋን ሴት ተቆጥቷታል። ወአመንደባ በደዌ አብይ ይላል። በደዌ አብይ ታላቅ በሆነ በሽታ እግዚአብሔር አምላክ እሷን አውዶክሲያን አስጨነቃት። ዮሐንስ አፈወርቅ ሞቷል። ተወግዛ ነው ግዝቱን ሳይፈታላት ማለት ነው። በጣም ቢጨንቃት በጎ የሆኑ ሰዎችን ሰበሰበችና ምን ላድርግ ደዌ ጸንቶብኛል፣ ህመም በርትቶብኛል አለች። አይ ሳትታረቅ ሄዶብሻል። ነገር ግን ቅዱሳን ምንም እንኳን ቢሄዱ ባረፉበት ቦታ ተአምር ይሰራሉ። ኤልሳ ከሞተ በኋላ አጥንቱን የሞተ ሰው ቢነካው እንደተነሳ ታውቂያለሽ። እና ዮሐንስን በነፍስ ክብር ያለውን ቦታ አይተሽ እንኳን ለመማፀን አይቻልሽም። ነገር ግን ከመቃብሩ ዘንድ ሄደሽ አልቅሽ ይባክሽ አሏት። ሄደችና መሐረኒ ወተሳሃለኒ ኦ ገብረ መስተሳይል የአገልጋዩ የይቅርባዩ የመሐሪው አሽከር የይቅርባዩ የመሐሪው ሎሌ ቅዱስ ዮሐንስ አፈወርቅ እባክህ ማረኝ ይቅር በለኝ እያለች ከዚያ ወደቀች። ስትወድቅ ከአጽሙ ላይ መዓዛ እየመጣ ዳሰሳት። ያን ጊዜ በምሕረት ተመለሰች። አይታችሁ ከሆነ አውዶክሲያና ቅዱስ ዮሐንስ አፈወርቅ ሲሳሉ አብረው ብዙ ጊዜ ይሳላሉ። ኋላ ስታገለገሉ ስታከብሩ በመቃብሩ ስፍራ ያለ ቤተክርስቲያን ሁሉ ስታሳንጽና ወደ እምነት ተመልሳ ስትከብር ቆይታለች። አባቶቻችን ሕይወታቸው ይሄ ነው። በጣም ብዙዎቹን እስኪ ጎርጎርዮስ ዘአርማንያን ተመልከቱ፣ ቅድስት አርሴማን ተመልከቱ። የገደሏቸውን ሰዎች ኋላ እንኳን ከማለፋቸው በኋላ ክርስቲያን ያደ ቅድስት አርሴማን አሁን ያስገደላትን ንጉሥ እኛ ነን አረመኔ የምንለው። ድርጣድስ ግን በአርመንያ ቤተክርስቲያን ውስጥ ከታወቁት ቅዱሳን መካከል አንዱ ነው። ትሪዳተ ደሰድ ሶስተኛው ድርጣድስ ይባላል ከነገስታት መካከል እና አሴ ፓትሮን ሴንት ወይም እንደ ገበዝ ጠባቂ በአርመንያ ቤተክርስቲያን ውስጥ ከጎርጎርዮስ ቀጥሎ የሚጠቀስ ነው። እኛ አብርሃ አጽባህ እንደምንለው የአርመን ቤተክርስቲያን ላይ ኦርቶዶክሳዊት የሆነችውን የሐዋርያት ፍኖት አርሜኒያን አፖስቶሊክ ቸርች ብሔራዊ ሃይማኖት እንድታደርግ አድርጎ በሕገ መንግስት ያጸደቀላቸው ታላቁ ሰው ቅዱስ ድርጣድስ አልፈው
የነዛን ሕይወት ጭምር አትርፈው ነው የሚኖሩት አባቶች። እኛ በሕይወት እያለን ጭምር ቢሞቱ የምንወድላቸው ልመናና ጸሎታችን ሁሉ የነሱን ፍጻሜ እግዚአብሔር ሳያሳየን እንዳይገለን የሆኑ ብዙ አላውያን ይኖራሉ፣ ብዙ አመፀኞች ይኖራሉ። መጽሐፍ ጠላቶቻችሁን ውደዱ የሚለውን ስለሚያሳድዷቸውም ጸልዩላቸው ነው የሚለው።